ተኛ አስወላጁ ሄዳል እኔ ስነቃ እሱ ይተኛል ምንም እኮ ልንገጣጠም አልቻለም ለመውለድ ራሱ ጠንቋይ ለራሱ አይሆንም የሚባለው ለዚህ ነው ከባድ ነው ጌታ እኔ ስተኛ እሱ ይሄድ እሱ ሲተኛ የአሜሪካ ኑሮ እኮ ቀላል መስሏችኋል ቀላል አርጋችሁታል ባሎቻችሁ የምታገኟቸው በ6 ቀን ነው በ6 ቀን እሱንም አየሽ አለቃለው አትታየም ከዛ በኋላ እስኪ ዋሹ እኔ እዚህ ቲክቶክ ላይ ያለነው አሜሪካ አይደለም ያለነው ጋይስ አሜሪካ አይደለም ያለው ወይ ድሮ ሰርተን ያስቀመጥነውን ገንዘብ እየቆጠብን ምን በላ ሰዎች መሆን አለብን ወይ ደግሞ አሜሪካ ብለን ይዋሸም መሆን አለበት እንዴ የአሜሪካ ሰው እንደ ጅብ ሲጮህ ነው የማየው ብዙ ሰዓት ሲሰራ ነው የማየው ይሄን ደግሞ ቀይራችሁት ይቅርታ እንዳታስጠይቁኝ መጣያች እንዳይሆን ደግሞ ሰሞኑን የአሜሪካ ሰው እንደ ጅብ ይጮሃል ይቅርታ ተጠይቅ ደግሞ እንዳይሉ እንዴ እናንተ አባቴን ስም አንድ ሰው ጠራ የቤት ስሙን መሻዋቂ ምን አባክ ያኔ ቲክቶክ ላይ ማንንም ሳያቀኝ መተክ የአባቴን የቤት ስሙን ጠርተክ ሰላም ነሽ ወይ አላልከኝ ዛሬ ግን ሰው አወቃትና አቃታለሁ ብለክ እኔን ለማቀሳሰር የአባቴን የቤት ስም ትጠራለክ ጉድ እኮ ነው ያኔ ድሮ አንድ ሰው ቁጭ ብሎ በሚያይን ሰዓት የአባቴን ስም አልጠራም አሁን ዛሬ ይጠራኛል አያበሻ ኮክፉ እኮ ነው በፀሐይ ረገዝም ፓፓዬ መሰልኩ እኔ ፍቅሬ እንዴት ነሽ ፓፓዬ መሰልኩ እኔ ፓፓዬ ነው በነፋስ የሚያረግዘው እናንተ ዶሮዎች ሁሌ ጥያቄ ዶሮዎች ግን በግንኙነት ነው የሚያረግዙት እንዴ ሰላም ነው የኔ ጌታ እህትህን መሰልኩ አይደል እኔ እኮ ኮፒ ማረገው ነገር አለኝ እህትህን ጸጉር ላጥ አድርጌ የሷን ስታይል ሶስት ሲስተር መስዬ ነው ሃይ ሸር ወንድም እንዴት ነህ ደህና ነህ መቼሽ ፈታይተ ሰው ሁሉም ሸር መስልክ እህት እንዴት ነው ሰባተኛ ላይ ጥሩ ሁኔታ ላይ ነው ወይ የምትገኘው ባለፈው አግኝቻት ነበር ሰባተኛ ላይ እህትህን ደህና ናት አሁን እነሱ ናቸው ክፉ የሚያናገሩ አንድ እንዳትናገሩ ኮሜንት እያነበባችሁ በቃክ ሚስተር እንዲያልሳምክም በቃክ እስኩ ሚስት ካሁን ባት ድልድይ እሰማሃለሁ እኔማ ግን ድልድይ ይመስል መሀል ላይ እሰማቸዋለሁ እኮ መሀል ላይ ትራስ አጋድመክ ሚዞር ብለያት ጀርባን ሰጣታለ ሚስትክ እኔማ ምን አለብኝ አንተ ከሳምከኝ እኔ ስማሃለሁ ምን አለ ምን አገባኝ እኔ አንተ ቃል ያልፈራሁን እኔ ለምን ፈራለሁ አንተ ያላሰብኩም እኔ እኮ ስማሃለሁ ግን ለሚስትም እንዲ ጊዜ ሰጠቅሳም እንዲያል ሳማተም እኮ ሚስቱ ንቅ ያረ አንቆ ይስመኛል አንዳንዴ ማይማስላቸው የእውነትም ነው የሚመስላቸው መሰለኝ ወይ ጉድ ምን ተምር ዘግዘጋለ ምንንም ዘግዘጋው እናንተ ይሳኔ እኮ ያለው ቤታዬ ፖለቲካ ማታይ ነው የሚመስለው ከውጭ ወኘ በቅርብ ርቀት እንዲውና ልገባ ነበር ግን ሌቭል አይኖ መሲ ልገባ ነበር ግን ሲያዩኝ ቤታዮ ብለው ወደኔ ይዞራሉ እያልኩኝ በውጪ ነው ማየው በውጪ ያለው ጋይስ ፋይቱን በውጪ ነው ማየው አለው እነቴ ብረቅዳሚ ገመያ ምናምን አለው ማሮቻ በደንብ ነው ማየው አለው ከውጪ አለው አርሴማ ደሞቼ እሺ ደሞችሽ የጎንደር ባህር ልብስ እዘዙኝ 0923 13 9546 አከፊ ማስታወቂያ ትሰራለሽ ጎንደሬ ስለሆንሽ የምታመልጭ መሰለሽ እዚህ ቤት በጉቦ ልትሰሪ ጎንደሬ ነሽ ብለሽ ልትገቢ በኔ አትገቢ ከፈይና ገብተሽ ማስታወቂያ ስሪ ቴንክ ዩ ገብተሽ ማስታወቂያ ስሪ አያችሁ ምን አለ ባህል ልብስ አለኝ አሻሽጡኝ ብትይ ምን አባሽ ጎጣ አስጠራሽ ከዛኔ ልታነካኪ ጎንደሬ ናት ለልብስ ማስታወቂያ ምን ብዬ ስለ አንቺ ጎጠኛ ብለሽ እኔ ልታስወግሪ ምን አባሽ ልብስ ቤት አለኝ አትይ የባህል ልብስ አለኝ የጥበብ እባካችሁን አግዙኝ ጎንደሬዎች ብለሽ ጠቅሰሽ
አምላኬው ሰላሙን ስጠኝ። እኔ እንዲህ ሀቢባ አለች ሀቢባን በእግዚአብሔር ሀቢባን ቆይ ላስገባት። ፎሎ አድርጓት። እሺ ዲናሽ አቡዬ ዛሬ ፊት ይለብሰናል። ቀንተሽ ሆነ አለበት። አቡዬ እንዴት ነሽ? ቆይ ልንገራቸው ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ። ይሄ ሀቢባ አዲሱ አካውንትሽ ነው ተዘግቶብሽ? አዎ ይሄ አዲስ ነው። ኦኬ እዚህ ጋር 3000 ሰዎች አላችሁ። ሀቢባን ይሄንን አካውንቷን በማርያም ፎሎ አድርጓት። እንዴ በጣም ነው የሚያስጠላው። እግዚአብሔር ያለ ማቋረጥ ነው የሚዘጉትኝና እግዚአብሔርን ፎሎ አድርጓት በእናታችሁ ሁላችሁ። አንቺ የምር በቃ እኔ የመጀመሪያዋ መስሎኝ ነበር። አንቺ በቀደም 17 ተዘግቶብኛል እኔም ስትይኝ በቃ ባንቺ ማርያምን 17 አካውንት ይሄን ቤታዩ 17 እኔ እኮ አልኩሽ በጣም ብዙ ፎሎ ይኖረኝ ነበር፣ ብዙ ሰው እንትን ነበር፣ ግን እየተዘጋ ይሄ ራሱ ማለት ነው አካውንት ዋርኒንግ ብሎ ሊዘጋ ማለት ነው። በስንት ነገር ኮፒ ሊንክ አስደርጌ አስነሳሁት ሊዘጉት። ይሄንንም ሌላ ባካፕ አካውንት ነበር እንጂ 17 ያንቺ ያኔ አቡ 17 ብዬ ተደንቄ ነበር። ያንቺ 17 አቡ አሁን እኮ እንደዚህ የሚዘጉብሽ ከሆነ ታዲያ ምን ይጠቅምሻል? ማስኩ ማረግ ታዲያ አይ ማስክ ካረኩ እኮ ተዘግቶብኛል። ለምን ማሪ እንደዛ እንዳልኩሽ ታውቂያለሽ? አካውንት ስምሽ ኦሬዲ እዚህ ቲክቶክ ላይ ስምሽን ስለሚያውቁት በዛ ምክንያት እንዴት የፈለገ ፊትሽን ብትሸፍኚ ስምሽን አካውንትሽን እኮ ያውቁታል። አንድ አይነት እኮ ነው የምናወጣው። አያውቁም ነው ግን ከቀየርኩኝ አሁን ኢትዮጵያ ነው የሚለው ሀቢባ አይልም። ኦኬ በስም ማለት ነው። እኔ በመልክ ነው ማስበው ፊቴን ነው እንጂ ስካን የሚያደርገው ስም ብዙ ሀቢባ አለ። እያንዳንዱ አይመስለኝም። አንዴ ያውን ይሄ አካውንት ለመጀመሪያ ጊዜ በህይወቴ የቆየልኝ አካውንት ይሄ አካውንት ነው ሀቢባ። ይሄ አካውንት ነው የቆየልኝ። ምንድነው የሚልሻል? ሌሎቹ ሲዘጉ ሪፖርት ነው ኮሚቴ ጋር ላይ ነው ያለ። ዝም ብሎ ሪፖርት እንደዛ ነው። እኔ ምንም ሰላም አይመስለኝም። አባውን ባለፈው ግን ይሄንን ሊዘጉብኝ ያሉት ምንድነው አንዱ ከኮመንት መጣና የተለከፈ ሰው እኮ አይጠፋሽም እኮ አንዱ መጣና ኮመንት ጡትሽ አሰርተሽዋል እንዴ ወዴት ሄዳለ? ወይኔ አባው ሰርቻለሁ ያምባላዬ ባልፎስ የምን አባ ተሰራ ብዬ ዝርግፍ አድርጌ ዱብ አድርጌ ጉልበቴ ላይ ስጥለው ያዛ አደረገና አሁን ጭራሽ እንደዚህ ነገር ላይ እንደውም ያካብዳል እኮ በጣም ቲክቶክ ማናውን አሳያለኝ አልኩሽ እኮ የምን አባ ተሰራ ነው ተሰብስቦ ነው ብዬ በያስኩት ነገር ብርጥስ አድርጌ ለቋለሁ። ጉልበቴ ላይ እንትና ነበርሽ እሷም አልያዘችው ዱብ ብሎ ሞደቁ። ቻይና መቼ ያልፋልን? በዛ ቻይናዋ እግዚአብሔር ያሳይሽ። ደግሞ እንዳይዘጉብኝ እንዳታስተረጉኝ አብሾች እኮ ከባዳል። በዛ ቻይናዋ እንደምንም ብሎ ዱብ ያለውን ብድግ አድርጎ አንስቶ ሪፖርት። ከዛ ምን አድርጌ ነው ብዬ ሄጄ ልጽፍስል ሀቢባ እንደ ድሮ አይደለም። ድሮ ሪፖርት ሲያደርጉብሽ እንዴት እንደሆነ ታውቂያለሽ? ሪፖርት ተደርጎ ነው የሚሉት። አሁን ያጠፋሽውን ጥፋት በቪዲዮ መልክ ይልኩልሻል። ትናንትና እኔ ውዝዋዜ ነበረ ሴክሹዋል ወይኔ ጉዴን ቃል ተጠቀምኩ። ብያ የአንቺ ደግሞ ችግር ወደ እኔ እንዳይመጣ በስንት ቀስቃሽ እንቅስቃሴ ብሎ ነው ያመጣልኝ። ማርዬ ደግሞ ጅም ይጠይቃል አቡዬ ጅም ይጠይቃል። ጎግል ላይ ገብተሽ አዲሱ ፖሊሲ በጣት እንዲህ ታብታብ አድርጉ ለማለት እንዲህ ማለት በራሱ ያዘጋል። እና አቡያውን እኮ እያልሽ ነው ተያይዘን ኧረ እንዳታዘጊ እኔ ላይ ነው ይዘጋል። ተያይዘን ኧረ ዘንድሮ ተያይዘን ለምን ሶስት ይከፋታል ብለው በገዝቶ ነው አንቺ ቤት እንደዚህ ብል ነው ይኸውልሽ። በገዝት አንድ ሰው አንቺ ቤት ገብቶ እንደዚህ ቢያደርግ አንቺ ላይ ይዘጋል። ግን በላይቭ እንደዚህ ስለሆነ እኔ ላይ ነው የሚዘጋው። ይኸውልሽ በደህና ጊዜ ገዝት አይገቡም። በአየር ላይ ከኮመንት እኮ ነው የሚጽፉት እኮ። ገዝት እኮ አላስገባም ብዙ እኮ አቡዬ ችግር አለ። ቤታ በመድኃኒዓለም ሲሪ በመድኃኒዓለም በአባቴ ወይኔ አባቴ ያላስችላለኝ እያልኩ በስንት መከራ ነው እንጂ ማስገባው። አሁን እንደውም ጥንቆላይን ከጀመርኩ ወዲህ ነው ገዝት ማስገባት የጀመርኩ። እኔ ማስጠነቁላለሁ መጥቼ በእናትሽ ማስጠነቁለው ነገር አለኝ። ለምን አካውንቴ እንደሚዘጋ ታይልኛለሽ። ግን ማለት ነው ሀቡ አሁን ሚኪ ባለፈው የመከረሽ ግን ጥሩ ነው። ጊፍት ስጪ። አዎ ብዙ ጊፍት አይደለም ብዙ ጊፍት መስጠት አይደለም። እነሱን ከንትን ያታል ጊፍት ሲሰጥሽ አንቺ ስትሰጪ አይዘጉትም። ለምን የአካውንት ጥቅም አለው ብለው ነው እንደዛ የሚያስቡት። እኔ ራሱ ረጅም ጊዜ እንደዛ ነግረውኝ ነው አካውንትሽ ጥቅም አለው ብለው ስለሚያስቡ አይዘጉ። ግዴታ ትልልቅ ጊፍት መስጠት አይጠበቅም። ዝም ብለሽ አላ ሌቭልሽን ቀስ ቀስ እያደረግሽ ከፍ ማድረግ። አየሁ ለታሪ ዛሬ ሚኪ ጌም ሲጫወት እንደምንም ብዬ መኒጋን ሰጠሁት።
ለሚኪ ፊታ እኔ ያልቀመስኩ አብይስ ላንቺ እኮ ትናንትና ልብስ ሰጥቼሻለሁ። ሁለት ልብስ ሰጥቼሻለሁ። ሁለት ቦታ አይቻለሁ። አቤት ትናንትና ደግሞ ለሳርጌ ደግሞ መኪናው ተነዳ። እሱንም አይቻለሁ። ይሳሳስ ተሻሽለናል እያደግን ነው። ጋይስ ስሙ፣ ሁለት ልባንማ ስክሪንሻት አድርጌ አስቀምጫታለሁ። አቡዬ ለሌላ ቀንም ብዬ ከደገምሽ ሚኪ መክሮኝ ነው። አይ ግን ይመስለኛል ግን እኮ ሀቢባ ማትሰጠው እኔ በራሴ አመለካከት ቋጣሪ ሆናው ያለ መስጠት ሳይሆን ማን ቤት ትሄዳለሽ? ሰው ቤት እኮ ስትሄዱ ነው እኮ ጊፍት የምትሰጡት። እኔ ሀቢባ እግዚአብሔርን ኢቭን እንወድሻለን የሚሉት ኮመንት ላይ እኮ እንኳን አላያትም። እግዚአብሔር ምስክሬ ነው። ሀቢባ ይገርመኛል። እንወድሻለን ፎቶዋን ኮመንት ላይ አይቻት አላውቅም። የሚመስለኝ አቡ የምታደርጊው ቀጥ ብለሽ ቲክቶክ ላይ ትገቢያለሽ፣ ቀጥ ብለሽ ስትወጪ ዘግተሽ መውጣት ነው። አዎ ዘግቼ ወደ ቤቴ እሮጣለሁ። ልጆቼ ትዳሬ ቤቴ ለዛ ነው ጊዜ ስለሌለኝ ነው። ግን እነሱ በተንኮል ነው የሚያስቡት። ቋጣሪ ስግብግብ ጦዝም ምናምን ብዙ ነገር ነው የሚሉት። አድለሽ እኔ እንዳንቺ ቦንኩኝ። መልሱት አንበሶቼን መልሷቸው ቢዛቸው ይሻለኝ ነበር። ብሰጥም ሌላ ስም ይሰጠኛል፣ ባንሰጥም በሄድ ምንም ብታደርጊ የሰው ልጅ ማስደሰት አትችይም። እኔ ሲሰጠው አይደል እንደ ወገቤን እኮ የሚሉኝ። ወገቤን ስንት አንበሳ ወጣው። ወገቤን እኮ ነው የሚሉኝ። እንኳን ስለሰጠሽ እኮ እንትን አይደለም። ግን እኔ ሀቢባን የተረዳው በምረው ሰው ቤት አታያትም። አሁን እኔ በየገስቱ በየኮመንቱ አታጡኝ። ልጥ ነው አልቀመጥም ነው ሀቡ እግዚአብሔር የሆነ በቃ ኮመንት ላይ እኔን አታጭኝም። በቁም ነገር አንቺ ስራ የለብሽም ቤታ። አንቺ ልጅ አለብሽ የለኝማ ማሪ እንዴት ነሽ? በቃ አልጋሽ ላይ ጋደም ብለሽ ከፈለግሽ ፊልምሽን ታያለሽ፣ ከፈለግሽ ቲክቶክሽን ትጎረጉሪያለሽ። ገባሽ? እኔ ላይ ባሎች ደግሞ 3 ቀን ከወጡ ስራ ናቸው። በ5ኛው ቀን አለን እንዳታስቢ ብለው ይመጣሉ። በዛው ደግሞ ተመልሰው ይወጣሉ። በምንድን ነው ማን የሚያስጨንቀኛል? አቡዬ እንደ አበሻ ባል ሽሩ በሉኝ አይልም የፈረንጅ ባል። የአሜሪካ ባል የለኝም። ፈረንጅ አለ ኒቨርናት ግን እኔ ኤርትራዊ ነው። ግን እዚህ ሀገር ተወልዶ ያደገ ነው። እኔ ፈረንጅ መስሎኝ ምንም አይሰማም በደህና ሰዓት። ኦኬ ፈረንጅ መስሎኝ ነው። እና ማርዬ በስማሙ የፈረንጅ ተምታቶብሽ ከኔቨር ጋር 3-4 ቀን በተከታታይ ተቀምጠሻል መሰለኝ። እኔ አይደለም አቡዬ ኔቨር ነው ነጭ ወይኔ እናትዬ ታይቶ ስለማያቅ ማሬ ነው የመሰለኝ። እና ለዛ ነው ሌላ ዜጋ እንዳበሻ እንትን ሽሩሩ በሉኝ ተንከባከቡኝ ምናምን አይልም። ማለት በራሳቸው ማድረግ ማለት እንደዚህ አድርጉ። የሀበሻ ወንድ እኮ እናትዬ አብሴት እኮ አብሮሽ ነው እኮ የሚጥለው። አብሮሽ ምን መሰለሽ ማሬ በልጅነታችን ቤት ውስጥ ስራ አይሰሩም ወንዶች። አሁን ለምሳሌ እኔ ለወንድሞቼ ምሳ ሳቀርብ የእጅ ውሃ ሳቀርብ ነው ያደግኩት። ገባሽ? ወንድ ልጅ አይሰራም ቤት ውስጥ በቃ ሚስቱ ናት። ኢትዮጵያም ሲያድግ እናቱም እህቶቹ እያበሉት ልብሱን እያጠቡለት ሁሉ ነገር እያደረጉለት ስለሚያድግ ያበሻ ወንድ በራሱ ምንም ነገር አያደርግም። ሚስት ናት ሁሉ ነገር የምታደርገው፣ ልብሱ የምታቀርብለት፣ ምግብ የምታቀርብለት፣ ሁሉን ነገር የምትሰጠው። ሌሎች ዜጎች ግን ከልጅነታቸው ሁሉን ነገር በራሳቸው እንዲያደርጉ አድርገው ቤተሰቦቻቸው ስለሚፈልጓቸው ከሚስት አይፈልጉም። ለምሳሌ ውሃ መጠጣት የሚፈልግ ሚስቱን ጠርቶ ሂጂ ውሃ አምጪ አይደለም የሚለው፣ ራሱ ተነስቶ ኪችን ገብቶ ውሃ ቀጥቶ ምናምን ይጠጣል። ገባሽ? ሌላ ዜጋ ያበሻ ወንድ ግን ባላረግ አይጨቀጭቅም። ተነስቶ ራሱ ኩክ ያደርጋል። ምንም ጭቅጭቅ የለብኝም። ካረኩ ካላረኩ አላረኩኝም። ይሄ መነዛነዝ ምናምን የለም። አውቃለሁ። አሁን ያበሻ ቤቱ ምንድነው ጨስ አላለም። ስንት ትናንትና የሰራሽውን ድንች ዛሬም ደገምሽው ይልሻል። ብላ ታዲያ ተፋፋለክ ምን ትሆናለክ? ትናንትና የሰራሽው አጥንት አሁንም ዘንድሮ አለጋጠው እንዲህ ነው ብለው ሀቢባ አልችልም። ነርቭ ነው የሚነካው። አልችልም። እንደዛ ስለሚሉ ይገባኛል። አሁን አንቺ ላት ብለሽ ትወጣለሽ። 2 ልጅ ነው ያለሽ፣ ወንድና ሴታ ልጆች አሉ። ልጆች ያስጠጣስተኛል። ልብስ አለ ነገ ለቁርስ ስትሰራለን ተፍ ነው ማለት በነጋታው እንደው አንዳንዴ በቃ ቪዲዮ ልሰራ ብዬ በምን ሙዚቃ ልስራ ለመምረጥ ራሱ ጊዜ የለኝም። በእውነት ነው የምልሽ። ቁጭ ብዬ ይገባኛል። ለዛ ነው ሰው ቤትም ስለማትሄጂ ምናምን ማትሰጭበትም ምክንያት እንጂ ብትሄጂ መቼስ ትሰጣለኝ። እና ምንም ቢሉኝ እኔ ስለማይገርመኝ ብለው ሲተዋቸው ኧረ እኔ በቃኝ። ከዚህ በኋላ ከቤት አንበሳ አታየውም። አበደን ጨርሻለሁ። ሌቭል 36 ገባ አቆማለሁ ብዬ ነበር። አቡዬ ትቼዋለሁ። ሀሳቤን ቀይሬያለሁ። አንድ ነገር ሼር እንዳት በቃኝ። በሚኪ ጌም የመጨረሻ ወይኔ አንቺ በጣም ተወዳጅ ነሽ የኔ እናት እኮ የኔ ፍቅር። አንድ የመጨረሻ ሰው አለብኝ። ፈለገ አሁን በ14 በቃኝ። ፈለገ አንድ ጨዋታ አለው። ከፈለገ ወዲህ ቤታ ናት። ከማን ጋር
ከሶፊ የሚባል ታውቂዋለሽ? ፒንክ ልብስ የሚለብሰው ኢትዮጵያዊ ነው። አዎ ኢትዮጵያዊ ፓስተር ሶፊ ይባላል። ፒንክ ልብስ የሚለብሱ ሁሉ ጊዜ ፈለገን አውቀዋለሁ። እሱ ግን አላውቀውም። ሰው ከእሱ ጋር ነው የሚጫወቱት። አሁን ከእሱ ጋር ነው የሚጫወቱት እና አሁን አሰብኩትኝ። አሁን የመጨረሻ በዛ ነው አንበሳ የምዘጋው። እግዚአብሔር ብያለሁ። አልምልም ግን አልምልም አብያ አልምልም። እና ግን ሌቭል እሺ፣ ሌቭል ያለው አካውንት የተዘጋ ሰምተሽ ታውቂያለሽ? አውቃለሁ። ታዲያ እሺ ሌቭልም ከመዘጋት ተደጋጋሚ በዛላ ኮፒ ሊንክ አያስደርጉ ምናምን ለቲክቶክ አይጽፉም። ገባሽ? ዝም ብሎ ያንቺ የድሮ የተዘጉት ከ17 አካውንት ሰው አለው ሌቭል ያለው ነበር። እኔ እግዚአብሔር ሀቢባ ጌም መጫወት ከጀመርኩ መስጠት ከጀመርኩ በዚያ ኢቭን በዛኛውን በሁለት አካውንት አለ ሌላ ቤታ 18 በዛ ሌቭል ብዙ ነው። ከ20 በልጥም እንደ 20 ስንት ነው ሌቭል? ማሽ ታዲያ ሌቭል ከመዘጋት ማያድን ከሆነ ለምንድን ነው አንቺ የሚዘጋብሽ? ይሻላል። አሁን ከሌሎቹ ይሻላል። ትድኛለሽ ነው ከሌሎቹ አሁን ቶሎ ከሚዘጋባቸው የአንቺ ረጅም ሰዓት እንደማስጠንቀቂያ አለ አይደል? ረጅም ሰዓት ሰጥ ለምንድን ነው አያስችልሽም እኮ ሀቢባ አያስችልም። አሁን እኮ አንቺ እኮ ችግርሽ ምን መሰለሽ? አታይም። ማንም ሰው ቤት አትገቢም ሀቢባ፣ ማንንም ሰው አታይም ጋይስ። ለዛ ምንም አይመስላትም። በምን ታገኛቸው? እኔ እኮ ሀቡ ወሬ ስለምወድ የቀበሌ ማማሰያ ቀማሽ ወጥ ቀማሽ ስለሆንኩኝ የትም ቤት አልጠፋም። ስለዛ ጌም ሲጫው አያስችለኝም ሀቢባ፣ ማርያምን አያስችል ሊሸነፍ ነው በቃ አልሰጥም ብዬ አያስችለኝ። ስጭ ማምላክ እንደዛ ነው የሚለኝ። በቃ እንደ ሱስ ነገር የሚሆንብሽ የለም ስጭ ያረግሻል። ካላየሽ ግን በምን ሰጫለሽ? ወይ ተኝቼ ነው ያ። እኔ ግን እውነት ለመናገር ሁሌ የአኬን ጌም ተኝቼ ነው ማሳልፈው። አክሊሉን አጋጥሞኝ አያውቅም እንደዚህ። የሌሎቹ ግን ያጋጥመኛል። አክሊሉ የሚያለቅሰው ወይኔ ነገ ደግሞ እያለቀሰ ቪዲዮ እንዳይሰራ ተይ ግን ሰሙ። ወይኔ ጉድ! ለሌላ ነገር ወይኔ ደግሞ ደሜ መራራ ነው እንዳንቺ ደግሞ አኬ ደግሞ ነገር ወዳጆቼ ሀቢባ የምትለንን ሰምተን እንመለስ። ቤታዮ እንዴት እንደምወድሽ ለአንቺ ስንት ቦታ ቆሜልሽ፣ አንቺ ግን እንደዛም ያለቅሰው ስትል ቁጭ ብለሽ እያዳመጥሽ ነበር። አያችሁ ሁለት አሮጊቶች ሲሰድቡኝ ተቀምጦ ነበር። እኔ የለሁበትም። ወይኔ የማይጥሙት እኔ አክሊሉን ወደዋለሁ። ምንም ችግር የለብኝም ከሱ ጋር ሌላ ነገር እንዳይጠቀልሽ። እኔ የሆነ ነገር ስናገር ሰንጥቀው ሌላ ማዘባ ከደረሰብሽ ድብደባ ያኬ ደህና ናት። ኩርኩር ነው የምታደርገው። ኧረ ችግር የለውም ይሄድብኝ። እኔ ማንም ቢሄድብኝ ምን ሆናለሁ? አልሞታረገዋ ሄጃ የለን መቼስ እዚህ ላይ ተሰጠ። ደግሞ እኮ ሄደው ሲቆጫቸው የሚጸጸቱት ነገርስ መልስ ሳትሰጪ ስቀር ባይዘዌ ማለት ነው። ሰው ሰድበሹ መልስ የማይሰጥሽ ከሆነ ያጸጽታል። መልስ ለሚሰጥሽ መልስ ለሚሰጥሽ አቅም ይኖርሻል። እኔ መልስ ስለማልሰጥ ሰድቦኝ ሰኩት ጥያቄ አለኝ። እኔ ታውቂያለሽ ዘና ብዬ ቦርቀጥ ብዬ ነው። እኔ ምንም አይመስለኝም ስጠይቅ ታውቂያለሽ። አሁን አንድ ጥያቄ አለ ላንቺ መመለሽ ካልፈለግሽ እንዲህ በይ። እሺ ሶኬት ማንም ጣጣ የለውም ሂጂበት። አሁን ሀቢባ ብዙ ጊዜ አሁን እሰማለሁ እዛም ቤት ወሬ ቀምሳለሁ፣ አዳምጣለሁ፣ አስተያየት ምናምን ሲሰጡ። አሁን አንቺ ጥፋት ካለብሽ በይቅርታ ታምናለሽ። አሁን ለምሳሌ ህዝብ እንደ ህዝብ አሁን ተሳስተሻል ብሎ ካለሽ ጥፋተኛ ነኝ ብለሽ ካመንሽበት ነው ይቅርታ የምትጠይቂ ወይንስ ይሄ ህዝብ ተከፍቷል ባላጠፋም ደስ ይበላቸው በቃ ከጭቅጭቅ ብለሽ ይቅርታ ትጠይቂያለሽ? እንዴት ነው አንቺ ባህሪ? ካጠፋውና ካመንኩበት፣ ካላመንኩበት ግን የእናቴ ልጅ ቢከፋው ይክፋው ይመቸው። ለሐቅ ሞታለሁ እኔ። ሰዎች እንዲወዱኝ ብዬ የሆነ ነገር እንዳይደርስብኝ የሆነ ነገር እንዳላጣ ብዬ ላላመንኩበት ነገር ላይ ራሴን ክጄ ራሴን አስቀይሜ ይጠፋል። ራሴን አላስቀይም። ከራሴ የሚበልጥብኝ ነገር የለም። ምንም እንደዛ ነው ባህሪ። ያ እንደዛ ነኝ። ጥፋት ካላጠፋው ግን በጣም ምን እንዳይቀርብሽ ቤታዬ። አንዳንዴ ግን ሀቡዬ አንዳንዴ ግን አይኖ እሱ ትክክል። አሁን ለምሳሌ ግን በጣም ማቃቸው ሰዎች ከሆኑ ማለት ነው አሁን እንደዚህ ቢነሱብኝ ጥፋቴንም ካላጠፋው እንዴ አላጠፋውም ለምን ይቅርታ የምጠይቀው ብዬ ዝም የምልበት ጊዜ አለ። ግን አሁን እንደዚህ የሚቀርባቸው ሰዎች ደግሞ ምናምን ሆነው ከ10 በላይ ሆነው ደግሞ ጥፋትሽ እኮ ነው ቤታዬ ይቅርታ ጠይቅ ጥፋትሽ ነው ካሉኝ የሚቀርቡኝ ሀቢባ እስኪ ይለፍ ብዬ ይቅርታ የምጠይቅባቸው አንዳንድ ነገሮች አሉ።